ሰላም አድማጮች እንደምን አላችሁ? የዓለም እግር ኳስ ዋንጫ ተጠናቋል። 104 ጨዋታዎች ተደርገዋል። ምንም ቀረ የሚባል ነገር የለም። አሁን የቀረው ስለ አሸናፊዋ ስለ ስፔን ብሔራዊ ቡድን መንሳት ብቻ ነው። ስለ አሰልጣኙ ሉዊስ ዴላ ፉዌንቴ፣ ስለ ሮድሪ፣ ስለ ስፔን ተጫዋቾች በሙሉ የሚነሱ ነጥቦች አሉ። በዝርዝር እንመለከተዋለን። አርጀንቲና ከስፔን ትናንትና በፈራን ቶሬስ ብቸኛ ግብ ኤክስትራ ታይም ላይ 2010 ላይ ስፔን ኔዘርላንድን አሸንፋ ስታጠናቅቅ የኔዘርላንድስ ጨዋታን ታስታውሱታላችሁ። ደቡብ አፍሪካ ላይ ሲደረግ ጆበርግ ላይ ጨዋታው በተጠናቀቀበት ሰዓት ላይ ወይም ደግሞ ኤክስትራ ታይም ላይ ተቆጠረ ግብ ነበረ። በዚህኛውም የዓለም ዋንጫ ላይ በተመሳሳይ አርጀንቲናን አሸንፋለች። ስፔን ለሁለተኛ ጊዜ ዓለም ዋንጫን አሸንፋለች። ስለዚህ ጨዋታ በስፋት እንመለከታለን። ከዛ ውጪ ግን ያሉ ጉዳዮች አሉ። በዝውውር ዜናዎች ላይ አርሰናልን፣ ማንቸስተር ዩናይትድን፣ ማንቸስተር ሲቲን፣ ሊቨርፑልን፣ የቼልሲ ጉዳይ በተለይ ደግሞ ከማንቸስተር ሲቲ ጋር በተያዘ በርከት ያሉ ተጫዋቾችን ሊሸጥ ይችላል የሚሉ ዘገባዎች ነበሩ። ነገር ግን ለነዛ ማረጋገጫ የሚመስሉ ጉዳዮች አሉ። አማድ ዲያሎ ከማንቸስተር ዩናይትድ ይለቃሉ የሚለው ትልቁ ጥያቄ ነው። እነዚህን ጉዳዮች በስፋት እንመልሰዋለን። የኡሊያን አልቫሬዝ፣ የኒኮ ዊሊያምስ፣ የዲያሞንዴ ጉዳይን በየክለቦቹ ያነሳን እንቆያለን። እናንተም አብራችሁን ቆዩ። መልእክቶቻችሁን ጻፉልን፣ ሀሳብ አስተያየቶቻችሁን እንቀበላለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ አድርጉልኝ የምናስታውሳችሁ ጉዳይ ነው። ትናንትናም ቪዲዮዎቻችን ብዙ ሰው ጋር አልደረሰም። ላይክ አድርጋችሁ ጀምሩ የዛሬውን ቪዲዮ። ከዛ ውጪ በትናንትናው ጨዋታ ላይ ስፔን ይገባት ነበር ብላችሁ ታስባላችሁ ወይስ ደግሞ ንጉሱ ሊዮኔል አንድሬስ ሜሲ በዋንጫ ማጠናቀቅ ነበረበት? ከጨዋታው መጠናቀቅ በኋላም የተሰጡ ሀሳቦች አሉ። እናንተም ሀሳብ አስተያየቶቻችሁን አካፍሉን። ስለ ጨዋታው የምናነሳበት ሰዓት ላይ ተገኝተናል። ላይክ አድርጋችሁ ጀምሩ። እንዳለው ላይክ አድርጉ። ይህንን ጉዳይ በተደጋጋሚ የምናነሳው ቪዲዮቻችን ብሶ ጋር እንዲደርስልን ነው። በቀጥታ ወደ ጉዳዮቻችን አልፈናል። የስፔንና የአርጀንቲና ጨዋታ 4 ሰዓት ላይ ነበር የተደረገው። ከጨዋታው አስቀድሞ እነ ስፒድ ከዛ በተጨማሪም ሻኪራ የሙዚቃ ዝግጅታቸውን አቅርበው በደማቅ ድባብ የጀመረ ጨዋታ ነበር። በትናንትናው የስፔንና የአርጀንቲና ጨዋታ ላይ ብዙ የሚነሱ ነጥቦች አሉት። በዚህ በፍጻሜው ጨዋታ ላይ ሜትላይፍ ስቴዲየም ላይ ስፔን ታሸንፋለች አርጀንቲና ከሚለው አስቀድሞ ትናንትና ሻኪራ ኮንሰርቷን ስታቀርብ ዚ አትሌቲክ አንድ ቀልድ ቀልዷል። ሻኪራና ፒኬን ያላቸውን ግንኙነት ሁላችንም እናስታውሳለንና ዚ አትሌቲክ ሻኪራ ከፒኬ በበለጠ የዓለም ዋንጫ ፍጻሜዎች ላይ ተገኝታለች የሚል በጣም አስገራሚ አስቀኝ መረጃ ሲያነሳ ነበረ። ዚ አትሌቲክ ላይ የተመለከትኩት መረጃ ነው። በዚህ ጀምሯል የትናንትናውን ጨዋታው ላይ ግን የስፔን ፍጹም የበላይነት ቁጥሮች፣ ሌሎችም ለምሳሌ በ90 ደቂቃ ላይ አርጀንቲና አንድም ኳስ አልሞከረችም። ኦን ታርጌትም ከዛ በተጨማሪ ሌሎች ሙከራዎችም ላይ ጭምር የታየው ፍጹም ብልጫ የነበረበት ነው። ለምሳሌ ኦቨርኦል እንዳጠቃላይ በኤክስጂ የስፔን ብሔራዊ ቡድን በጣም ፍጹም ብልጫ አለው። ኦን ታርጌት ሙከራዎችን ለምሳሌ መጀመሪያው አጋማሽ ላይ 2 አርጀንቲና 0፣ ኦፍ ታርጌት ሙከራዎችን 1 አርጀንቲና 0። በአጠቃላይ በኦቨርኦል ያላቸውን ሙከራ ስንመለከት ስፔን 12 ኦን ታርጌት ሙከራዎችን፣ አርጀንቲና ምንም ኦን ታርጌት ሙከራ አላደረገችም። ኦፍ ታርጌት ሙከራ 5-1 ነበሩ። ኦፍ ታርጌት ሙከራ እንኳን አንድ ሙከራ ነው በአርጀንቲና ብሔራዊ ቡድን በኩል የተሞከረውና የጨዋታውን የኃይል ሚዛን የጨዋታውን ብልጫ ያሳያል። በኳስ ቁጥጥር በፖሴሽን 65-35 ነበሩ። 9 የማዕዘን ምቶችን ስፔን አግኝታለች። ከዛ ውጪም ደግሞ ሌሎችም ተደራራቢ ቁጥሮች የስፔንን የበላይነት የተለያዩ ሜትሪክሶች የጨዋታ መለኪያዎች ያንን ያሳያሉ። ስፔን 1-0 ስታጠናቀቅ 106ኛው ደቂቃ ላይ ፌርናን ቶሬስ ብቸኛውን ግብ የቀድሞ ማንቸስተር ሲቲ የባርሰሎና ያውኑ ተጫዋች ግብ አስቆጥሮ ጨዋታው በዛው ተጠናቋል። ሉዊስ ዴላ ፉዌንቴ ከጨዋታው መጠናቀቅ በኋላ እርሊ እስከ 106 ደቂቃ እንኳን መድረስ አልነበረባቸውም አርጀንቲናውያን፣ ከዛ አስቀድሞ መጠናቀቅ የነበረበት ጨዋታ ነው የሚል አስተያየታቸውን ሰጥቷል። ሊዮኔል አንድሬስ ሜሲ ያለ ዋንጫ ዓለም ዋንጫን አጠናቋል። ከዚህ በፊት 2022 ላይ አሳክቶት ነበር። ትናንትና ግን ያለ ዋንጫ ትናንት ዋንጫው የስፔን ሆኗል። በትናንትናው ጨዋታ ላይ 50ኛ ጨዋታውን በስፔን ብሔራዊ ቡድን በኩል ያደረገ ተጫዋች አለ። ፋቢያን ሩይዝ የፓሪስ ሰን ዠርመን ተጫዋች ነው። ባለፉት 2 ዓመታት ለሱ የንግስና ያክል ናቸው። 2 የአውሮፓ ቻምፒየንስ ሊግ ዋንጫን በተከታታይ ዓመት ከፓሪስ ሰን ዠርመን ጋር አሳክቷል። ከዛ ውጪ ደግሞ በዓለም እግር ኳስ ዋንጫ ላይ ትናንትና ሻምፒዮን ነበር። የአውሮፓን ዋንጫ አሸንፏልና እነዚህ 2 ዓመታት በጣም ድንቅ የሚባሉ ናቸው። ከዛ ውጪ ልዩ የሚያደርገው ደግሞ
50 ጨዋታዎቹ ለስፔን በተሰለፈባቸው 50 ጨዋታዎቹ ስፔን ቢያንስ አትሸነፍም። ያቸው ውጤት ሊኖር ይችላል፣ ቢያንስ አትሸነፍም። ተሸንፋ አታውቅም። የፋቢያን ሩይዝ ወደ ሜዳ ከገባ የሉዊስ ደላፉዌንቴ ጉዳይም ይነሳል። ሉዊስ ደላፉዌንቴ ውድድሩን እንግዲህ በኮከብ አሰልጣኝነት አጠናቋል። በጣም ጀነሬሽናል የሚባሉ አሰልጣኝ እንደሆኑ ማሳየት ችሏል። በእርግጥ ኃላፊነታቸውን በስፔን እግር ኳስ ፌዴሬሽን ውስጥ የጀመሩት የስፔን ከ19 ዓመት ቡድንን ይዘው ነው 2013 በጎርጎረሳኑ አቆጣጠር። ከዛ በኋላ ከ21 ዓመት በታች ቡድኑን ደግሞ 2018 ላይ ተረከቡ ወይም አንድ ደረጃ ከፍ አሉ። ከ19 ዓመት በታች ቡድኑ ወደ ከ21 ዓመት በታች ቡድኑ ከፍ ያሉበት ዓመት ነበር 2018። ከዛ በኋላ ደግሞ ሲኒየር ቡድኑን የተረከቡት 2022 ላይ ነበረ ከኳታሩ የዓለም እግር ኳስ ዋንጫ በኋላ። ከዛ ጀምሮ በስፔን ብሔራዊ ቡድን ዩሮን አሸንፈዋል፣ የዓለም ዋንጫን አሸንፈዋልና እነዚህን ተጫዋቾች አብዛኞቹን ተጫዋቾች ገና 10 ዓመታቸው 12 ዓመታቸው ያሉ በታዳጊነታቸው ከ19 ዓመት ከ21 ዓመት በታች ቡድን ውስጥ ያሰለጥናሉ። ከ90 በመቶ በላይ ተጫዋቾቹ ጋር በታዳጊነት አብረዋቸው ስለሰሩ በደንብ ይተዋወቃሉ። ያን ያክል የሚያቀያይምም የሚረብሽም ግንኙነት የላቸው። በጣም ተወዳጅ አሰልጣኝ ናቸው በቡድን ውስጥ። ለምሳሌ ለዚህ ማሳያ የማርክ ኩክሪያ ጉዳይ ይነሳል። ማርክ ኩክሪያ ከጨዋታው አስቀድሞ ስፔን ዋንጫውን ካሸነፈች ዓለም ዋንጫውን ካሸነፈች የሉዊስ ደላፉዌንቴን ፊት ወይም ገጽታቸውን በሰውነቴ ላይ እነቀሰዋለሁ፣ ከዛ በኋላም ከስፔን ብሔራዊ ቡድን ራሴን አገላለሁ ብሏል። ዩሮን አሸነፍኩኝ፣ ዓለም ዋንጫን አሸነፍኩኝ፣ ከዚህ በኋላ ምን ይቀረኛል? ሪታየር አደርጋለሁ። መንዴ ላይ ሰኞ ላይ ለአሰልጣኝ ሉዊስ ደላፉዌንቴ ከዚህ በኋላ እንዳይጠራኝ እንዳይመርጠኝ እነግረዋለሁ የሚል ሀሳቡን ሲያካፍል ነበረ። ሉዊስ ደላፉዌንቴ ስኬታማ ዓመታትን አሳልፏል። ባለፉት ዓመታት ላይ 12-13 ዓመታትን ከ19 ዓመት በታች ቡድኑ ጀምረው ይዘው 2026 ድረስ በነበራቸው ጉዞ ስኬታማ ጉዞዎችን በታዳጊነት ደረጃ የታዳጊዎች የአውሮፓ የዓለም ዋንጫዎችም ላይ በጣም ስኬታማ ጊዜን አሳልፏል። በዋናው ቡድን ደረጃ ደግሞ በጣም ትልቅ ክሬዲት የሚሰጣቸው ዩሮ 2024 አሁን ደግሞ ሌላ የዓለም ዋንጫን ለስፔን አስመዝግበዋል። ለስፔን ሁለተኛ የዓለም ዋንጫ ነው። 2010 የዓለም እግር ኳስ ዋንጫ ላይ አንድራሽ ኢኒየስታ ከሴስ ፋብሪጋስ የተሻገረለትን ኳስ አስቆጥሮ ባለቀ ሰዓት ኔዘርላንድስን ወይም ሆላንድን ያሸነፉበት ጨዋታ እናስታውሷለን። ሉዊስ ደላፉዌንቴ ክብር ይገባቸዋል። የስፔን ብሔራዊ ቡድን የዓለም ዋንጫው ተገቢው አሸናፊ ነው። አንድ ግብ ብቻ የተቆጠረበት እሱም ቤልጅየምን 2-1 ባሸነፉበት ጨዋታ ላይ የተቆጠረ ግብ ነው። ከዛ ውጪ ስፔን አንድ ግብ ብቻ ተቆጥሮበታል። ምንም ግብ ሳታስተናግድ ውድድሩ ተጠናቋል። ኡናይ ሲሞን በ2026 የዓለም እግር ኳስ ዋንጫ ላይ የወርቅ ጓንቱን አሸንፏል። ምርጡ ግብ ጠባቂ ተብሎ ተመርጧል። የአትሌቲክ ቢልባው ተጫዋች ነው። በዓለም ዋንጫው ሙሉ ውድድር ላይ 10 ሴቮችን ብቻ ነው ማድረግ የቻለው ወይም ደግሞ የተሞከሩበት ሙከራዎች በጣም ጥቂት ከመሆናቸው የተነሳ ብዙ ሴቭ ለማድረግ አልተገደደም። ትራንትና ኤሚሊያኖ ማርቲኔዝ በአርጀንቲና ብሔራዊ ቡድን ብቻ የትራንትናውን ጨዋታ አንድ ሲንግል ማች ስንወስድ 11 ሴቮችን አስመዝግቧል። ልዩነቱ ሰፊ ነው። በሙሉ ውድድሩ ላይ 10 ሴቭ ያደረገው ኡናይ ሲሞን የወርቅ ጓንቱን ማሸነፍ ችሏል። የዓለም ዋንጫው ወጣት ምርጡ ተጫዋች ደግሞ ብዙዎች ላሚን ያማል ሊያሸንፍ ይችላል የሚል ግምት ነበራቸው። ነገር ግን የ19 ዓመቱ የላሜሲያው አካዳሚ ውጤት የሆነው 2026 የዓለም ዋንጫ ላይ ደግሞ የነገሰው ቤስት ያንግ ፕሌየር አዋርድን ያሸነፈው የባርሰሎናው ኮከብ ፓው ኩባርሲ ነው። ላሚን ያማል አይደለም። ፓው ኩባርሲ የዚህ የወርቅ ኳሱን ደግሞ ያሸነፈው ሮድሪ ነው። የጎልደን ቦሉን ሽልማት ሮድሪ ገባዋል በውድድሩ ላይ። ከዚህ በፊት ቻምፒየንስ ሊግን አሸንፏል፣ ፕሪሚየር ሊግን አሸንፏል፣ የአውሮፓ ዋንጫን አሸንፏል፣ ባሎንዶርን አሸንፏል። አሁን ደግሞ የዓለም ዋንጫው ምርጡ ተጫዋች ያሳለፈበት ጊዜ ቡድኑን በአምበልነት እየመራ የሚገርም ድንቅ ጊዜን አሳልፏልና ሁሉ ነገሮች የሚገባው ቡድን አሸንፏል ብሎ መናገር ይቻላል። ከዛ ውጪ ክብር የሚገባቸው ሰዎች አሉ። ሊዮኔል ስካሎኒ አንደኛው ነው። ሊዮኔል ሜሲ በአርጀንቲና ብሔራዊ ቡድን በኩል በክብር ባይሸኝም ወይም በክብር ስንል በትናንትናው በዋንጫ አሸንፈው አርጀንቲና አሸንፈው የመጨረሻ ጨዋታው ቢሆን ጥሩ ነበር። ነገር ግን ስፔን የምትቀመስ አልነበረችም። ፍጹም የበላይነት ሊዮኔል ሜሲ ሜዳ ላይ ነገሮችን ለመፍጠር እንግሊዝ ብሔራዊ ቡድን ላይ ያደረጋቸው ነገሮች ለማድረግ ግቦችን ለማስቆጠር ሙከራዎችን ለመሞከር እንኳን ተቸግሮ ዓለም ዋንጫው ተጠናቋል። የትናንትና
የፍጻሜ ጨዋታ። ከዛ ውጪ ግን የጨዋታው አልቤተር እንዴት አያችሁት? የጨዋታውን ቴምፖ የተቆጣጠሩበት፣ ለእያንዳንዱ እንቅስቃሴ ምላሽ የሰጡበት መንገድ ሰልቫክ በጣም የሚገርም ጨዋታን አሳልፈዋል። የሚገባቸውን ክብርም ይሰጣቸዋል ተብሎ ይጠበቃል። ከዚህ በኋላ ጨዋታውን የተቆጣጠሩበት እያንዳንዱ ሂደትም ክብር ይገባቸዋል ተብሎ ሊነሳ የሚገባው ነው። ለሁሉም የዓለም እግር ኳስ ዋንጫ ተጠናቋል። ብዙ ነገሮችን ማንሳት ይቻላል በውድድሩ እና ኬፕ ቨርድን አይነት ለምሳሌ ስፔንን በተመለከተ ስፔን ምናልባት ፍጻሜው ላይ ከተሸነፈች በኬፕ ቨርድ ይሆናል እንጂ ሌሎቹ ቡድኖች ከብዷቸው ነበር የሚል አስተያየታቸውን ሰጥተዋል። ሁሉንም ጨዋታ አሸንፋለች ከኬፕ ቨርድ ጨዋታ የመጀመሪያው ጨዋታ ውጪ ማለት ነው። ኬፕ ቨርድን ገጥማ 0-0 የተጠናቀቀ ያን ያክል ግብ ዕድሎችንም ለመፍጠር የተቸገሩበት ጨዋታ እንደነበረ ተመልክተናል። ዓለም ዋንጫው በሚያነጋግር ሁኔታ ዓለም ዋንጫው አሜሪካ ላይ ዳግም መደረግ አለበት ተሰማኛለህ ጂያኒ ኢንፋንቲኖ ሲሉ ነበረ ፕሬዝዳንት ዶናልድ ትራምፕ። እኔ ከስልጣን ሳልወርድ ዳግም በዚህ አሜሪካ ላይ እንዲደረግ መሞከር አለብን እኔ ያለው የሚል ሀሳባቸውን አንስተዋል። በጣም እግር ኳስ አሜሪካ የእግር ኳስ ሀገር ናት የሚል ነገር በአሜሪካውያን በኩል ታስቦ የማይታወቅም ነገር ሲናገሩ ተመልክተናል። ለሁሉም ዓለም ዋንጫው ከነወዛጋቢነቱ ከነማራኪ ጨዋታዎቹ ተጠናቋል። የደረጃ ጨዋታውንም ትናንትና በጣም አንስተናል። በጣም የሚገርም ጨዋታ ነበረ ፈረንሳይ ከእንግሊዝ። ትናንት ደግሞ የስፔንና የአርጀንቲና ጨዋታ በጣም አሰልቺ አልነበረም። ብዙ ግቦች አልነበሩትም እንጂ በጣም ጥሩ ፉክክር የነበረበት የስፔን የበላይነትን ግን ያየንበት ነበር። በብዙ መንገድ ለአርጀንቲና እያንዳንዱ እንቅስቃሴ መፍትሄ የነበራቸው ተጫዋቾችን ተመልክተናል። እንዳጠቃላይ እነዚህ ጉዳዮች ከትናንትና ጨዋታ ጋር በተያዘ በስፋት የሚነሱ ናቸው። የትናንትና የእናንተ ግምቶችን እናንሳና ጥቂት ነጥቦችን አንስተን ወደ ዝውውር ጉዳዮች እናልፋለን። ማንቸስተር ዩናይትድን፣ ማንቸስተር ሲቲን፣ ቼልሲን፣ አርሰናልን፣ ሊቨርፑልን፣ ባርሰሎናን፣ ሪያል ማድሪድን የተመለከቱ ዝርዝር ጉዳዮችን በዝውውሮች እናነሳለን። አብዱላዲ ሁሴን መብራት እስኪመጣ አርሴሲ ጠብቃት ቼላው መጣና በሻማ ወሰዳት ብሏል። ይህ ጉዳይ የሞርጋን ሮጀርስን ጉዳይ በተመለከተ ነው። ከዛ በተጨማሪ ስፔን ታሸንፋለች የሚል ግምቱ ልኮል ነበር። እንዳለውም ስፔን አሸንፋለች። ግርማ ከበደ ሰላም ቤስቶች እንዴት ናቸው? የትላንትና ጨዋታ በተለይ የዚህ የፈረንሳይና እንግሊዝ ጨዋታ በጣም የሚማርክ ነበረ። ምን ዋጋ አለው የደረጃ ጨዋታ ሆነ የሚል ሀሳቡ ልኮልናል። የዛሬ ጨዋታ ራሱ ከዚህ በላይ የሚማርክ ነው የሚመስለኝ። ውጤቱ ግን ግምት ካላችሁኝ አርጀንቲና 3 ስፔን 2 አሸንፈው ዋንጫውን አንስታ ንጉሱ በክብር የምትሸኝ ይመስለኛል። ሌላው ለእናንተ አስተያየት መስጠት የምፈልገው ነገር ሰዓታችሁን ብታስተካክሉ ደስ ይለኛል። ይህንን የመሰለ መረጃ እያቀረባችሁ ሰዓቱ ማነሱ በጣም ነው የሚያስቆጨው፣ ብታስቡበት ደስ ይለኛል ብሏል ግርማ ከበደ። ከልብ እናመሰግናለን። ነጅብ ሰንገሮ የቼልሲ ደጋፊ ነው ከናይሮቢ። ትናንትና በእርግጥ እሱን በተመለከተ እንኳን ደስ አለ መልእክትም መጥቶለታል፣ እናነሳዋለን። አሁንም ድል ለስፔን ብሎናል። ቼልሲ የሚገርም ዝውውር አጠናቀቀ። የሞርጋን ሮጀርስን ዝውውር ማጠናቀቁ ቼልሲ በተለይ ለአርሰናል ለመክፈል የተግደረደረበትን ቼልሲ ቀምቶታል። እንግሊዝና ፈረንሳይ ምርጥ ጨዋታ ነበር። ስፔን 3-2 ታሸንፋለች። በጣም ጥሩ ጨዋታ ይሆናል፣ ስፔን የዓለም ሻምፒዮን ትሆናለች ብሎ ግምቱን ልኮልን ነበር። አህመድ ከጅቡቲ ሮጀርስ የፈለገውን መርጧል። ያ ማለት ሁለቱንም ማቋመር ነበረበት። ስለዚህ መቋመር አያስፈልግም። የስፔን ደጋፊ ነኝ፣ ስፔን ታሸንፋለች፣ 3-2 ጨዋታ ይጠናቀቃል የሚል ግምት ልኮልን ነበር። አህመድ ከጅቡቲ አየነው ሙላለም ሰላም ምርጦች እንዴት ናችሁ? አርቴታና ቤርታ ትልቅ ውሳኔ ነው ያስተላለፉት ሮጀርስን አለማስፈረማቸው ብሎናል። ተመችቶኛል። ወቅታዊ ብቃቱ እጅግ በጣም ወርዷል። አርሰናል አማካይ ላይ እንግዲህ ኡጎ ላርሰንን በ9 ቁጥር አጥቂ ቦታ ላይ ደግሞ ክሩፒየን፣ ትሩሴልዲን በግራ ክንፍ በኩል ሚካ ጎድሰን፣ ባርኮላን ማል ተከላካይ ቦታ ላይ ደግሞ ባንክስን አይነት በቀይ መስመር ተመላላሽ ቦታ ጂቫርዲዮን ሪድን በማስፈረም በተመጣጣኝ ዋጋ ዝውውሩን ማጠናቀቅ አለበት ብሎናል። ለመስግን ላሜላህ የጻፈልን መልእክት አለ። የዘውትር አድማጫችን ነው። ሁሌም ቼልሲ አስደናቂ ነገር ማድረግ አይሰለቸውም። ከነ አሪያን ሮበን፣ ሚካኤሎ ሞድሪክ፣ ዊሊያምስ ጀምሮ እነ ኦቢ ሚኬልን ጀምሮ የሚነሱ ዝውውሮች አሉ። ቼልሲ የአሸናፊነት የዙፋን ወንበር ተረካቢ ነው። ምዕራብ ለንደን የአሸናፊነት ምልክት ነው። ሂርዊጎ ሳይሆን እንዴት ሂርዊጎ የሚለውን ሳይ እንዴት እንደደነገጥኩ ደግሞ ዘው ብዬ ፌስቡክ ላይ ስገባ የፋብሪዚዮን ፖስት ነበረ የተመለከትኩት ብሏል። ኦልዋን የተባለ
የኢሜል ስም ላይ አርጀንቲና በኃይል ከተጫወተች ታሸንፋለች ብሎ ነበረ። ለሮጀርስ ኪሳራ ነው፣ ቪላ ቢቆይ ይሻለው ነበር። አርሰናል ለሱ ይህንን ከሚከፍል ራሽፈርድን ቢያመጣና ታዳጊ ተጫዋች ቢጨምር የተሻለ ነው ብሎናል። ኒው የተባለ የኢሜል ስም ላይ አርጀንቲና 2 ስፔን 2 በመለያ ምት 4-3 ይጠናቀቃል ብሎ ነበረ። አሉ ከደቡብ አፍሪካ ሰላም ቤስቶች እንዴት ናችሁ ብሎ አንዳንድ ጉዳዮችን አንስቷል። የፍራንስና እንግሊዝን ጨዋታ በተመለከተ ከዛ ውጪ ደግሞ የአርጀንቲናን ጨዋታ አርጀንቲና 3-2 ስፔንን 4-2 አሸንፋለች የሚል ግምቱን አሉ ከደቡብ አፍሪካ የሊቨርፑል ደጋፊ ነው ያነሳቸው ጉዳዮች አሉ። ስለ ሊቨርፑል ወደ በኋላ ላይ መለስ ብለን እናነሳለን። ሙልጌታ ቼልሲ በጣም ጥሩ ዝውውር ፈጽሟል። በዚህ አጋጣሚ የቼልሲ ደጋፊ ለሆነው ነጅብ ሰንገሮ ከኬንያ ናይሮቢ እንኳን ደሳለ በሉልን ብሏል። እንኳን ደሳለ ብለናል። በዛሬው ፍጻሜ ቀይ ካርድ አይጠፋውም ብሎ ነበረ። እንዳለውም የትናንትናው ምሽት ጨዋታ የቀይ ካርድ ነበረው። ላሚን ያማል የዓለም ሻምፒዮን ሆናል ያለን ደግሞ አቤ ኃይሉ ነበረ። ከልብ እናመሰግናለን ሁላችሁንም። ወደ ዝውውር ጉዳዮቻችን አልፈናል። ዝውውሮች ላይ የትኛውን ጉዳይ እናስቀደም ከሚለው ውጪ በጣም አነጋጋሪ ጉዳዮችን እያነሳን እንቀጥላለን። በጣም የተሰሙ አዳዲስ መረጃዎች አሉ። ከማንቸስተር ዩናይትድ እና አማድ ዲያሎ ጋር በተያዘ የሚነሱ ጉዳዮች አሉ። ባለፉት ቀናት በተለይ ደግሞ ተከታታይ እየሰማናቸው ያሉ ሪፖርቶች ነበሩ። ከእንግሊዝ ብራይተን እና ኒውካስትል ዩናይትድ አማድ ዲያሎን ማንቸስተር ዩናይትድ ማስፈረም ይፈልጋሉ። የቡድኑ ቁልፍ ማድረግ ይፈልጋሉ። ከጣሊያን ደግሞ ኤስ ሚላን ፍላጎት አለው። በተለይ ሩበን አሞሪም የተጫዋቹ አድናቂ፣ ተጫዋቹን በሚገባው የተጠቀሙበት አሰልጣኝ እንደሆኑ ይታወቃልና በማንቸስተር ዩናይትድ በኩል ግን ለአማድ ዲያሎ ካምፕ ለአማድ ዲያሎ ወኪሎች ለተጫዋቹም ከማንቸስተር ዩናይትድ አትለቅም፣ በማንቸስተር ዩናይትድ ትቀጥላለህ የሚል ማረጋገጫ ተሰጥቶታል የሚሉ ዘገባዎችን ሰምተናል። ፋብሪዚዮ ሮማኖ ይህንን ዘገባ ይዞ የወጣው። ከዛ ውጭ ግን በጣም አስገራሚ ዝውውር የሰማ ነው ባለፉት ቀናት በጭምጭምታ ደረጃ። አሁን ደግሞ ከፍ እያለ የመጣ ጉዳይ አለ። አርሰናልን የተመለከተ በተለይ የዊሊያም ሳሊባ ከሜዳ መራቅን ተከትሎ አርሰናል ባካፕ ተከላካይ ያስፈልገዋል። ለዛ ቦታ ላይ ደግሞ ማን ይፈርማል የሚለው የሚጠበቅ ጉዳይ ነው። በዚህ ሂደት ከረጅም ዓመታት በኋላ ከሞላ ጎደል 10 ዓመታትን በማንቸስተር ሲቲ ያሳለፈው የጆን ስቶንስ ጉዳይ ይነሳል። ዛሳን ለሳሊባ በአጭር ጊዜ እንግዲህ ኮንትራትም ቢሆን ተተኪ እንዲሆን ጆን ስቶንስን በገበያው ላይ በነጻ ዝውውር ለማስፈረም እንቅስቃሴ ላይ አርሰናል ይገኛል የሚሉ ዘገባዎችን ይዞ ወጥቶ ተመልክቻለሁ። የዘሰን መረጃ በጣም አስገራሚ ሆኖ አግኝቼዋለሁ። የማክሰን ሎክራን ጉዳይ ማክሰንስ ሎክራን በተመለከተ አርሰናል እንዲሁም ደግሞ የቶትናም ሌሎችም ክለቦች ፍላጎቶች ነበሩ። አሁን በዋነኝነት ግን የበለጠ የቀረበው ስም አርሰናልና ቼልሲ ናቸው። በተለይ ቼልሲ የሌቫይ ኮሊላ አጣማሪ እንዲሆን ፍላጎቶች አሏቸውና በዚህ ሂደት ደግሞ ተጫዋቹን በተመለከተ አሁን ክለቦች ባለፉት ዓመታት እያደረጉት ያለ ጉዳይ አለ። ተጫዋቾች ዝውውር ሲደረግ ማነጻጸር፣ ለምሳሌ ከሞይሰስ ካይሴዶ ዝውውር ስንጀምር ለእንትና መቶ ከተከፈለማ ለካይሴዶ እንደዚህ መከፈል አለበት ብሎ ብራይተን ተደራድሯል። ከዛ ውጪ ባለፈው ዓመት የብሪያን ምቤሙና ማቲያስ ኩኛ ዝውውር በደንብ እናስታውሳለን። ማቲያስ ኩኛ ከተዘዋወረ በኋላ የውል ማፍረሻው ነበር ማንቸስተር ዩናይትድ የከፈልና ለብሪያን ምቤሙ ጥያቄ ሲያቀርብ ብሬንትፎርድ ከማቲያስ ኩኛ እኮ አይተናነስም፣ ከሱ የተሻለ ተጫዋች ነው፣ ስለዚህ ከዛ በላይ መክፈል አለባችሁ ብሎ ሲደራደር ነበር። አሁንም የክሪስታል ፓላስ ጥያቄ ተመሳሳይ ይመስላል። ቶትናም ለጃን ፖል ቫኔካ የከፈለው ለብራይተን ከዛ በላይ ከ55 ሚሊዮን ፓውንድ በላይ ነውና ለማክሰንስ ለኩራ ደግሞ ከዚህ ተከላካይ የተሻለ ተጫዋች ነውና ከዛ በላይ ሊከፈልበት ይገባል የሚል ሀሳብ አለው። ተከላካይ ስፍራ ላይ የማንቸስተር ዩናይትድ ጉዳይም አለ። ተጫዋች የዶርትመንድ ተጫዋች ነው፣ ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚሉ ዘገባዎችን ተመልክተናል። ቨልድሞር አንቷን ይባላል። በጀርመን ብሔራዊ ቡድን ባለሙያ ዋንጫውም ላይ ተመልክተነዋል። በጣም ግዙፍ ተከላካይ ነው። ምናልባት ስታምን የሚያስታውስ የሆላንዳዊን የማንቸስተር ዩናይትድ የኤሲ ሚላን የቀድሞ ተከላካይን የሚያስታውስ ይመስላል። 34 ሚሊዮን ፓውንድ አካባቢ እየተገመተ ነው። ነገር ግን የእድሜው ጉዳይ በጣም መታሰብ አለበት። በማንቸስተር ዩናይትድ በኩል 29 ዓመቱ ላይ ይገኛል። ለዚህ ተጫዋች 34 ሚሊዮን ፓውንድ ከሚከፈል ከዛ ውጪ እንደኔ የኪሚንጃም ስም ሲነሳ ነበርና ከኪሚንጃን ከዚህ ከባየር ሙኒክ ለማስፈረም ዩናይትድ አነስ ባለ ክፍያ ሊያገኘው የሚችል አይነት ዝውውር እንደሆነ ማንሳት ይቻላል። አርሰናል የሞርጋን ሮጀርስን ዝውውር ላይ ተበልጧል፣ ተቀድሟል በቸልሲ። አሁን እቅዶቹን ወደ 2 ተጫዋቾች አዙሯል። አንደኛው ብራድሊ ባርኮላ ነው። ለብራድሊ ባርኮላ ግን ፓሪስ ሰን ዠርማን እየጠየቀው ያለው ከፍ ያለ ጥያቄን ተከትሎ አርሰናል አሁንም አይኑን ወደ ያን ዲያሞንዴ ማዞር ጀምሯል። ያንን ዝውውር ለማጠናቀቅ እንቅስቃሴ ላይ ይገኛል። ለማጠናቀቅ ስንል ጥያቄዎችን ለማቅረብ ሂደቶች እንደተጀመሩ የሚያሳዩ
ዘገባዎችን ተመልክተናል። ፋብሪዚዮ ሮማኖ ነው ዘገባውን ይዞ የወጣው። የቬሪኮስታዊ ተጫዋች ባለሙያ ዋንጫ ላይ ተመልክተናል። የባክግራውንድ ቼክ በአርሰናል በኩል እየተደረገ ነው። አንድሪያ ቤርታ፣ ሚኬል አርቴታ የተጫዋቹን ካምፕ ለማነጋገር ሙከራ እያደረጉ ነውና ገና በሙከራ ላይ ያለ የዝውውር ሀሳብ ይመስላል። ሊቨርፑል 67 ሚሊዮን ፓውንድ ወይም ደግሞ 80 ሚሊዮን ዩሮ አካባቢ ጥያቄ አቅርቧል። ከዛ በኋላ ደግሞ ከፍ አድርጎ 80 ሚሊዮን ፓውንድ ጥያቄ አቅርቦ ነበረ። ያ ማለት 100 ሚሊዮን ዩሮ አካባቢ ነው። ነገር ግን ላይፕዚግ የጀርመኑ ክለብ 20 ሚሊዮን ዩሮ ያስፈረመውን ተጫዋች 100 ሚሊዮን ዩሮ እናተርፍበት ሲል ነበረ። ያ ማለት ከ120 ሚሊዮን ዩሮ በታች አንቀበልም የሚሉ ጥያቄዎች ሲነሱ ነበረ። የማንቸስተር ሲቲ 3 ጉዳዮች ይነሳሉ። አንደኛው ፎደንን ለመልቀቅ ማንቸስተር ሲቲ አስቧል የሚለው ትልቁ ጥያቄ ነው። ቱቶ ስፖርት ይዞት የወጣው ዘገባ ማንቸስተር ሲቲ በጣም ትልቅ ተስፋ የጣለበት ነገር ግን በቅርብ ዓመታት ላይ በጣም አቋም እየወረደ የመጣውን ፊል ፎደንን ለመሸጥ አስቧል የሚለው ትልቁ ጥያቄ ቢሆንም ኤስ ሚላን ይፈልጓል የሚል ዘገባን ቱቶ ስፖርት ከወደ ጣሊያን ይዞት የወጣው ዘገባ ያሳያል። በተለይ የራፋኤል ሊያዮ የረጅም ጊዜ ተተኪ ለማድረግ ፍላጎቶች አሏቸው ተብሏል። የማንቸስተር ሲቲና ከዚህ ከፊል ፎደንም በተጨማሪ የሳቪኒዮ ጉዳይ በዋነኝነት እየተነሳ ይገኛል። ሳቪኒዮ ወደ ቶትናም ሆትስፐር ሊሄድ የሚችልበት እድል በጣም እየሰፋ ይገኛል። ቶትናም እንግዲህ በዚህ የዝውውር መስኮት ላይ ጫን ብሎ ዝውውሮችን ለማድረግ በሮቤርቶ ዲዘርቢ ስር እየሰራ ይገኛልና የዚህ ዝውውር በቅርብ ቀናት ላይ መጠናቀቁ አይቀርም የሚሉ ጉዳዮችንም በስፋት እየተመለከተን እንገኛለን። የማንቸስተር ሲቲ ጉዳዮችን እንመለሳለን። ከቸልሲ ጋር በተያያዘ ኒኮላስ ጃክሰንን አሁንም ለመሸጥ ንግግር ላይ እንዳሉ ፋብሪዚዮ ሮማኖ አንስቷል። ኒኮላስ ጃክሰን 25 ዓመቱ ላይ ይገኛል። ባለፈው የውድድር ዘመን በባየር ሙኒክ አሳልፏል። ባየርን በ65 ሚሊዮን ዩሮ ተጫዋቹን በቋሚነት ማስፈረም ይችል ነበር። አሁን እንደ ቪላ ሀሳብ ከሆነ ተጫዋቹን በተለይ ደግሞ ናይምሪ አንድ ዓመት በቪያሪያል አብረውት ሰርተዋል፣ አሰልጥነውታል። ጃክሰን በተለይ ደግሞ እስከ 2030 ድረስ በቼልሲ የሚያቆይ ውል አለውና የኒኮላስ ጃክሰን ጉዳይ ዳግም እየተነሳ ይገኛል። ወደ አስቶን ቪላ ይሄዳል ወይ? ቼልሲ ይህንን ዝውውር የሚያጠናቅቅ ከሆነ ገበያው ላይ መውጣቱ አይቀርም። በተለይ እሱም የሚለቅ ከሆነ ሊያም ዴላፕም ሊለቅ የሚችልበት እድል አለና ሁለቱንም የሚያጣ ከሆነ አጥቂ ላይ የባካፕ ወይም ፔድሮን የሚያግዝ ተጫዋች ማስፈረም ፍላጎት ሊኖር ይችላል የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። ከዩናይትድ ጋር በተያያዘ ሌላ የሰማነው ጉዳይ የኒኮ ዊሊያምስ ጉዳይ ነው። በፕሪሚየር ሊግ ላይ በብዙ ክለቦች ይፈለጋል። ቼልሲ በተለይ ደግሞ የማንቸስተር ዩናይትድን ስም ዛሬ በደንብ እየሰማን እንገኛለን። ከሊቨርፑል ጋር በተያያዘ ደግሞ በዋነኝነት ተከላካይ ስፍራ ላይ አንዶኒ ኢራዮላ በቦርመዝ አሰልጥነውት ከዛ በኋላ ባለፈው የውድድር ዘመን ወደ ፓሪስ ሰን ዠርመን የተዘዋወረው በጣም የሚገርም ጊዜን ማሳለፍ ችሏል በቦርመዝ። የዩክራይናዊ ተጫዋች ኤላይ ዛባራኒ ይባላል። ይህንን ተጫዋች ለማስፈረም ጥረቶች እያደረጉ እንዳለ በፓሪስ ሰን ዠርመን በኩል ድርድሮችን እያከናወኑ ይገኛሉ። አንዶኒ ኢራዮላ በደንብ የሚያውቁት በቦርመዝ ቀናቸው በቦርመዝ ኃላፊነታቸው አብረውት የሰሩት የሚፈልጉት አይነት ተጫዋች ነውና ይህ ዝውውር በሊቨርፑል በኩል ሊሳካ ይችላል፣ ቀላሉ አማራጭ ሊሆን ይችላል የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። የብራድሊ ባርኮላም ጉዳይ ይነሳል። አርሰናል ገበያው ላይ እንዳለ ይታወቃልና አርኤምሲ ስፖርት ይዞት የወጣው ዘገባ በጣም የሚያስገርም ነው። ማንቸስተር ዩናይትድም በሊቨርፑል በአርሰናል የሚፈለገውን ተጫዋች ለማስፈረም እንቅስቃሴ ላይ ገብቷል የሚሉ ሀሳቦች አሉ። ከማንቸስተር ሲቲ ጋር በተያያዘ ሁለት የዝውውር ጉዳዮች ይነሳሉ። ይህም የቲዣኒ ራይንደርስ ጉዳይ ነው። ብዙ ክለቦች ጥያቄ እያቀረቡ ይገኛሉ። ከኤሲ ሚላን በ55 ሚሊዮን ዩሮ ባለፈው ክረምት ነበር የመጣው። ከዛ ጅማሮ በጣም ጥሩ ነበር በፔፕ ስር። ከዛ በኋላ ግን የተረሳ ተጫዋች ይመስላል። ኔዘርላንዳዊው ተጫዋች ቲዣኒ ራይንደርሰን በተመለከተ ማንቸስተር ሲቲ ግን ምንም አይነት የዝውውር ጥያቄዎችን መቀበል አይፈልግም። ተጫዋቹ በማንቸስተር ሲቲ እንዲቆይ ይፈልጋል የሚሉ ሀሳቦች አሉ። ከሮድሪ ጋር በተያዘ ጆዜ ሞሪኒዮ ሮድሪ ማስፈረም ይፈልጋሉ። 29 ዓመቱም ተጫዋች ወደ ሪያል ማድሪድ መሄድ ይፈልጋል ተብሏል። ከልማንጫው መጠናቀቅ በኋላ የምንሰማው ዝውውር ሊሆን ይችላል የሚሉ ጉዳዮችን ሰምተናል። ራዲዮ ማርካ ይዞት የወጣው ዘገባን ተመልክተናል። በዚህ ጉዳይ ላይ እነ ሙንዶ ዲፖርቲቮ ሌሎችም ዘገባዎችን ይዘው ወጥተዋል። ነገር ግን የሮድሪ ጉዳይ በማንቸስተር ሲቲ ምናልባት የመጨረሻው ዓመትን አሳልፏል፣ የመጨረሻውም ጨዋታን አከናውኖ ተጠናቋል የሚሉ ሀሳቦችን እየሰማን እንገኛለንና በቀጣይ ጊዜያት ላይ ማንቸስተር ሲቲ ይህንን ተጫዋች ያገኘዋል ያጠዋል የሚለው የሚጠበቅ ጉዳይ ነው። ከባርሴሎና ጋር በተያዘው ኡሊያን አልቫሬዝን በተመለከተ ዴድላይን አስቀምጧል። አትሌቲኮ ማድሪድ ምላሽ እንዲሰጥበት ይህ የዴድላይን ለሚቀጥሉት 11 ቀናት የሚቀጥል ነው። በሚቀጥሉት 11 ቀናት ውስጥ ኡሊያን አልቫሬዝ ላይ ያቀረቡት ጥያቄ አለ። በማርካ ዘገባ መሰረት ከ100 ሚሊዮን ዩሮ በላይ ነውና ሪያል ማድሪድ በእርግጥ 150 ሚሊዮን ዩሮ አቅርቧል። 26 ዓመቱ አርጀንቲናዊ ተጫዋች ባርሰሎና ያቀረበው ጥያቄ ተቀባይነት ይኑሮም አይኑሮም አትሌቲኮ ማድሪድ እስከ ጁላይ 30 ድረስ በሚቀጥሉት 11 ቀናት ውስጥ እንዲያሳውቀን ከዛ በኋላ እኛ ወደ ሌሎች ዝውውሮች ወደ ሌሎች አማራጮች እንሄዳለን
እንሄዳለን የሚል ሐሳብ እንዳላቸውና ዴድላይን እንዳስቀመጡ ተሰምቷል። ሁሉም እነዚህ በዋነኝነት ዛሬ የሰማናቸው ጉዳዮች ናቸው በውድድር አመቱ። አሁን ከዚህ በኋላ ትኩረታችን ወደ ፕሪሲዝን፣ ትኩረታችን ወደ ዝውውር ጉዳዮች ይኖራሉ። በቤስት ስፖርት ቻናል ላይም ደግሞ አዳዲስ የዝውውር ጉዳዮችን ታገኛላችሁ። በሰበር መረጃዎች ሳተውን ጠብቀን አዳዲስ ጉዳዮች ሲወጡ ደግሞ ይዘን መጣለን። ቼክ እያደረጋችሁ አብራችሁን ቆዩ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አግዙን፣ አበረታቱን። የኛ ብቻ ቻናል አይደለም፣ የእናንተ መናገሪያ የእናንተም ቻናል ነውና መልእክቶቻችሁንም ላኩልን። ዓለም ዋንጫው እንደተጠናቀቀ የእናንተ የዓለም ዋንጫውን ትውስታዎቻችሁንም አጋሩን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።